ዓለም ሆይ ስሜ በሰው ልብ ውስጥ የተደበቀውን መራራ ሐቅ ከታዋቂነት ጭንብል በስተጀርባ ያለውን የቁም ስቃይ እንገልጣለን። ይህ ታሪክ ስለ አንድ ሰው ብቻ ሳይሆን ስለ ሰው ልጅ ክፋትና ስለ ወንድም ፍቅር ጽናት የሚናገር እውነተኛ ወግ ነው። ስሙ ነጻነት ይባላል። እርሱ ግን የሕይወት እስረኛ፣ የሰው ግፍ ሰለባ ሆኖ አለፈ። በአጭር ጊዜያት ጩኸት፣ የዓመታት መከራና የቤተሰብ ምስክርነት እንዲህ በአንድ ቃል ይፈሳል። በመጀመሪያ ስለ ምስጢረ ገጽ እንነጋገር። ነጻነት በካሜራ ፊት ሲቆም መላው የኢትዮጵያ ሕዝብ በሳቅ ይፈነድቅ ነበር። እርሱ ለሕዝብ ደስታን የሚረጭ የሳቅ ምንጭ ነበር። ዳሩ ግን ምስጢሩ ሌላ ነው። ያ ለዓለም ሳቅን የሚቸር አንደበት በቤቱ ውስጥ ግን መራራ ሐሞትን ይጋት ነበር። ሰው በቴሌቪዥን መስኮት አይቶት ጠገበ፣ ተመቸው ይል ነበር። እርሱ ግን በውስጡ በረሃብና በሐዘን ይቆላ ነበር። ይህ ነው የመጀመሪያው ግፍ፣ የውጭው ድምቀትና የውስጡ ድቅድቅ ጨለማ። ወደ ሁለተኛው ምስጢር ስናልፍ ወደ ወንድምነት እንለፍ። ወደ ወንድምነት ሕመም የነጻነትን ሰውነት መጋዝ ሆኖ ሲቆርጠው የዓለም ወዳጆቹ ፊታቸውን አዞሩ። በዛ የጭንቅ ሰዓት ግን ወንድሙ ወንዴ እንደ ማዕዘን ድንጋይ ቆመ። ወንዴ የገንዛ ሥጋውን የሕይወቱን መሠረት የሆነውን ጉበቱን ለወንድሙ አሳልፎ ሰጠ። ይህ እንዴት ያለ የፍቅር ጥግ ነው! አንዱ ወንድም ሕይወቱን ሊዘራ ሲቆርጥ፣ በሌላ በኩል ደግሞ የይሁዳ ሽንገላ መረቡን የዘረጋ ነበር። ወንዴ ጉበቱን ሰጠ። ሚስት ተብላ የተሾመችው ግን የነጻነትን ተስፋ ትቀጭ ነበር። ሦስተኛው ምስጢር የአሜሪካና የህንድ ስደት ነው። ነጻነት በአሜሪካ ምድር በዛ የሕክምና ጥበብ በረቀቀባት ሀገር መኖር እየቻለ ለምን ወደ ህንድ በረሃ ተወሰደ? እውነቱ ግልጽ ነው። በዛ በባዕድ ሀገር የሚጠይቀው ዘመድ፣ የሚከላከልለት ወንድም እንዳይኖር ታስቦ የተደረገ ክፋት ሴራ ነው ይላሉ። በአሜሪካ ሳለ የደረሰበት በደል ከአእምሮ በላይ ነው። ለልጆቹና ለሚስቱ ሲል በወር $2500 እየላከ እርሱ ግን ለ6 ወራት በመኪና ውስጥ ይተኛ እንደነበር ሲገለጽ ቆይቷል። ሌሊት በመኪና ብርድ እየተቆራመደ የሚያድረው ነጻነት ጠዋት ፊቱን ታጥቦ ሕዝቡን ያስቅ ነበር። ይህን ግፍ እያወቀች ሚስቱ ግን በገዛ እጅህ አብስለህ ብላ ትለው ነበር አሉ። የታመመው ሰው በገዛ እጁ እንዲያበስል ማዘዝ ከሞት በላይ ሞት አይደለምን? አዎ፣ ከሞት በላይ ሞት ነው። አራተኛው ምስጢር የእህቱ የሚሚ መሠረት ምስክርነት ነው። እርሷ ወንድሟን ለማዳን ስትቃትት፣ እነዛ ግን በህንድ ሀገር በሩን ዘግተውበት ነበር። ነጻነት በሕመም አልጋ ላይ ሆኖ ውሃ ቀብሉኝ ሲል እኛ አገልጋይህ አይደለንም የሚል መራራ ምላሽ ይሰጡትም እንደነበር ተሰምቷል። ሐኪሞቹ ሕመሙ ለሞት የሚዳርግ አይደለም እያሉ፣ እርሱ ግን በአካባቢው በነበሩት ሰዎች ክፋት ነፍሱ ትጨነቅ ነበር። ስልኩን ቀምተው ከቤተሰቡን እንዳይገናኝ ያደረጉት። እናትና ልጅ፣ ሚስቱና አማቱ በነጻነት ሕይወት ላይ እንደ ጨካኝ ፈራጅ ቆመው ነበር። እርሱ የሞት ሽታ እያሸተተ፣ እነርሱ ግን ስለ ንብረቱና ስለ ቤቱ የሚነጋገሩ ነበር። አምስተኛው ምስጢር ከሞት በኋላ ያለው ንግድ ነው። ነጻነት ካለፈ በኋላ የቁም ሥጋ በላተኞች በሬሳው ላይ ሊነግዱ ተነሱ። ለነጻነት 80 ቀን በሚል ሽፋን እርሱ ለሕይወቱ የሚጸየፈውን ልመና በስሙ አወጁ። ነጻነት በሕይወቱ እኔ ሰጭ እንጂ ተቀባይ መሆን አልፈልግም የሚል ኩሩ ሰው ነበር ይላሉ። በሞቱ ግን ለንግድና ለትርፍ አሉት። ቤተሰቡ ወንዴና ሚሚ ግን የወንድማችን ክብር ይበልጣል፣ ስሙ አይርከስ፣ በስሙ ገንዘብ አትሰብስቡ ብለው በጽናት ቆመው እየተከራከሩ ይገኛሉ። ይህ መረጃም ከነሱ የተነሳ ከነሱ የተወሰደ ሐሳባቸውን በግልጽ ሲናገሩ የተቀመረና የተወሰደ እንደሆነ ልብ ልትሉ ይገባል። አድማጭ ተመልካቾቻችን፣
ያ 3 ሚሊዮን ብር የሰጠው ባለሀብት እንኳን ለሐውልትና ለክብሩ ቢሰጥም የነፃነትን ስም ለልመና መጠቀሚያ ማድረግ ግን ታላቅ ውርደት ነው ይላሉ። በመጨረሻም እውነቱ እንዲህ ይረጋገጣል። ነፃነት በሕይወት እያለ በገዛ ቤቱ መቃብር የተቆፈረለት፣ አሜሪካ ጎዳና በመኪና ውስጥ እንዲያድር የተገፋ፣ በህንድ ሀገር ረዳት አጥቶ እንዲማቅቅ የተደረገ ምስኪን ባለቅኔ ነው ይላሉ። አሁን ግን ከሥጋ እስራት ነፃ ወጥቷል። ከበሽታው በላይ የሰው ክፋት አድክሞታል። ወንድሙ ወንዴ በጉበቱ የፍቅርን ታሪክ ጻፈ። ሚስትና አማት ግን በጭካኔያቸው የታሪክ ጥቁር ጠባሳ ሆኑ። ዓለም ሆይ ከዚህ ታሪክ ተማሪ። ሰው በሕይወት እያለ ክብርን ስጠው፣ ከሞተ በኋላ ግን እምባህ አዞ ነው የሚሆነው። ነፃነት ወርቅነህ በሥራው ሕያው ነው። በደረሰበት ግፍ ግን የታሪክ ተወቃሽ የሆኑት ለዘላለም በኀፍረት ይኖራሉ። ሐቅ ትመነምናለች እንጂ አትሞትም። ዛሬ የቤተሰቡ ጩኸት ያንን ምስጢር ለዓለም ገልጦታል። ነፃነት አሁን በእውነት ነፃ ወጥቷል።